ጾም ብሎ ማለት በሸሪዓችን አተዓቡዱ ሊላህ አላህ ስብሓነሁ ወተዓላ ማምለክ ነው አሉ። ከረመዳን በፊት ካለው በጣም የተለየ ነው ማለት ነው። ለዛ ነው ቀደምት ሰለፎች ረመዳን ላይና ከረመዳን በፊት የነበረው ሐል አንድ አይነት እንዳይሆን መቀየር አለበት። አንተም መቀየር አለበት፣ ጊዜ ማጠቃቀም መቀየር አለበት። ታዲያ ይሄ አያስደስትም? በዚህ ያልተደሰተ አላህ ስብሓነሁ ወተዓላ ለዚህ ሰው መልካም ያላሻለት ያልፈለገለት እድል ቢስ የሆነ ሰው ነው ማለት ነው። በቁርአን በሐዲስ በዑለማው ስምምነት ዋጅብ ነው፣ ግዴታ ነው፣ ምርጫ አይደለም። ሶሙ ረመዳን ዋጅቡን ቢልኪታብ ወሱነቲ ወልኢጅማዕ وهو الركن الرابع من أركان الإسلام كسلمنا أركان وست بارتنا درجة تتكسن شهر مبارك يهور يتبارك هنا نو أردئت بزي هنا نو بمن يوم الله يفر لكن رمضان سيهون يمؤمن تقوى وليج أمر الجبان مع سياون مولو ومولو ما تو مشال اللبت ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا. الحمد لله الذي بلغنا رمضان شهرا مباركا فيه تفتح أبواب الجنان وتغلق فيه أبواب النيران وتصفد فيه الشياطين والصلاة والسلام على مبعوث رحمة للعالمين نبينا محمد وعلى آله وأصحابه ومن اقتدى أثرهم إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله يزاري برنامجنا هنا رمضان سلقبا سلا رمضان قات يجي هنا رأسوتين يمن التواوسبت برنامج هنا نبي صلى الله عليه وسلم رمضان سيقبا رمضان عند سيل صحابوتشون በዚህ በታላቅ ወር ያበስሯቸው ነበረ ነብዩ አለይሂ ሰላቱ ወሰለም። አንድ ሙእሚን ረመዳን ሲገባ ረመዳንን በዓፊያ በሰላም ካገኘ ሊደሰት ውስጡ ማለት ነው በደስታ ሊሞላ ይህን ረመዳን በመልካም ስራ ሊያሳልፍ ሊጠቀምበት ተገቢ የሆነ ታላቅ ወር ነውና لازم بلو يا الله ملك تنيا صحابوتشاتشون يبسرواچو نبر. من حديث أبي هريرة رضي الله عنه قال كان رسول الله صلى الله عليه وسلم يبشر أصحابه بقدوم رمضان ويقول قد جاءكم شهر رمضان شهر مبارك افترض الله عليكم صيامه فيه تفتح أبواب الجنة وتغلق فيه أبواب الجحيم وتغل فيه الشياطين فيه ليلة خير من 1000 شهر من حرم خيرها فقد حرم. إمام الألباني رحمه الله صحيح الترغيبات جولي حديث صحيح بلوتان إن إمام الترمذي رحمه الله حديث صحيح بلوتان. النبي صلى الله عليه وسلم نبروا إلى أبو هريرة رضي الله عنه صحابو تشاتشون ባልደረቦቻቸውን ረመዳን በመግባቱ ያበስሯቸው ነበረ። ያ ብስራት ምንድነው ሲባል قد جاءكم شهر رمضان በርግጥም ይህ የተከበረው የረመዳን ወር መጣላችሁ ይሏቸው ነበረ። شهر مبارك ይህ ወር የተባረከ የሆነ ነው፣ ረድኤቱ ብዙ የሆነ ነው። افترض الله عليكم صيامه الله سبحانه وتعالى የረመዳን ወር መጾም በእናንተ ላይ ግዴታ አድርጎታል። አላህ Subhanahu Wa Ta'ala በቁርአን እንደነገረን يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እንዳለው ማለት ነው። እናንተ ያመናችሁ ሰዎች ሆይ በእናንተ ላይ የረመዳን ጾም ግዴታ ሆኗል። ከእናንተ በስከፊት በነበሩ ሰዎች ላይ ግዴታ እንደነበረው በእናንተ አዲስ የተጀመረ አይደለም። ከእናንተ በፊት የነበሩትም ይህን የተከበረ ረመዳን ወር ይጾሙት ነበር። ዓላማው ምንድነው? አላህን እንድትፈሩ ነው። እናንተ በመራባችሁ በመጠማታችሁ ከሸህዋ በመራቃታችሁ አላህ የሚፈልገው ምንድነው? ዋናው ተቅዋ ነው። አላህ እንድትፈሩ ሰበብ ይሆናችኋል።
ብሎ አላህ Subhanahu Wa Ta'ala በቁርአኑ እንደነገረን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ በእናንተ ላይ ግዴታ አድርጓን ይሄን ረመዳን ወር አሉ። ይህ ወር የተከበረ የመሆኑ በረካው መብዛቱ የሆነው ምንድነው ሲባል فيه تفتح ابواب الجنه በዚህ ረመዳን ወር ላይ የጀነት በሮች ይከፈታሉ ማለት ነው። ለጾመኞች ለሙእሚኖች መስተንግዶ ትሆን ዘንድ ማለት ነው። እነሱ መልካም ስራ እንዲሰሩ ወደዚች ወደ ጀነት እንዲሽቀዳደሙ ሙእሚኖች ጀነት ትከፈትላቸዋለች ማለት ነው። وتغلق فيه ابواب الجحيم ሰባቱም የጀሃነም በሮች ይዘጋሉ ማለት ነው። وتغل فيه الشياطين እንደውም እነዚህ የሰው ልጆችን አሳሳች የሆኑ ሸያጢኖች መረضቱ ሸያጢን በጣም ከባድ የሆኑ እነሱም ማለት ነው ይጠፈራሉ ይታሰራሉ። ሰው ልጆችን እንዳያሳስቱ ወደ حرام ነገር እንዳይወስዷቸው ከመልካም ስራ እንዳያዘናጓቸው ምን ይደረጋሉ? እነሱ ደግሞ ይታሰራሉ ማለት ነው። وتغلق فيه ابواب الجحيم وتغل فيه الشياطين فيه ليله አሉ በዚህ ረመዳን ውስጥ አንዲት ሌሊት አለች አሉ خير من 1000 شهر ከአንድ ሺህ ወር የምትበልጥ የሆነች አንዲት ሌሊት አለች አሉ አላህ መልእክተኛ። ለይለቱል ቀድር የምትባለው ማለት ነው ከአንድ ሺህ ወር ትበልጣለች። በዚህች ሌሊት አላህ Subhanahu Wa Ta'ala አቆይቶት ይችን ሌሊት በመልካም ስራ የተጠቀመ ሰው ይችን ቀን ያገኘ ሰው 1000 ማለት ነው ወራቶችን ዒባዳ እንዳደረገ ተደርጎ አላህ Subhanahu Wa Ta'ala ዘንድ ይጻፍለታል ማለት ነው። ስለዚህ በረካው በዛን ይሄ ወር ማለት ነው። من حرم خيرها فقد حرم የዚች ሌሊት ኸይር ነገር የተከለከለ አላህ Subhanahu Wa Ta'ala ያልወፈቀው ሰው በርግጥ ከሁሉ ኸይር ነገር ሁሉ ተከልክሏን ሁሉን ኸይር ነገር አጥቷን አሉ ነብዩ አለይሂ ሰላቱ ወሰለም። ታዲያ ሙእሚን የሆነ ሰው አስተዋይ የሆነ ሰው ለነገው ለአኺራው የሚጨነቅ የሆነ ሰው ጀነት የሚያስጨንቀው ጀሃነም የሚያሳስበው የሆነ ሙእሚን የሆነ አካል ይሄን ረመዳን ይተቀምበታል። ራሱን ያዘጋጃል፣ ልቡን ንጹህ ያደርጋል፣ ከሚሰራቸው ወንጀሎች ይታቀባን፣ ወደ አላህ ይመለሳል፣ በኸይር ስራ ላይ ይሽቀዳደማል። ጊዜውን ከዚህ በፊት በነበረው ከረመዳን በፊት እንደነበረው ጊዜውን አይተቀምበትም። የረመዳን አህዋሉ ሁኔታው የጊዜ አጠቃቀሙ እያንዳንዱ እንቅስቃሴው ከረመዳን በፊት ካለው በጣም የተለየ ነው ማለት ነው። ለዛ ነው ቀደምት ሰለፎች ረመዳን ላይና ከረመዳን በፊት የነበረው ሐል አንድ አይነት እንዳይሆን መቀየር አለበት። አንተም መቀየር አለበት፣ ጊዜ ማጠቃቀም መቀየር አለበት፣ ሁሉምናህ መቀየር አለበት ይሉ ነበር ማለት ነው። ስለዚህ ነብዩ አለይሂ ሰላቱ ሰላም ይሄ የተከበረ ወር ለሙእሚኖች በተለይ ማለት ነው የሚያስደስታቸው ስለሆነ ኸይር ስራ የሚሸምቱበት ቀን ስለሆነ ያበስሯቸው ነበር ማለት ነው። ሙእሚን ሁሌ የኸይር አጋጣሚዎችን ሲያገኝ ይደሰታል። ደስታውን የሚገልጸው ደግሞ በተግባር ነው። አላህ Subhanahu Wa Ta'ala በማምለክ አላህ የሚወደውን ነገር በመስራት አላህ Subhanahu Wa Ta'ala የከለከለውን ነገር በመራቅ ይሄን ጊዜ ይተቀምበታል ማለት ነው። በስራቱ ከዚህ አንፃር ነው ማለት ነው። ኢብኑ ረጀብ ረሂመሁላህ ምን ይላሉ? ከፊል ዑለማዎች ይላሉ አሉ هذا الحديث ይህ ሐዲስ አሁን ያነበብኩት ሐዲስ ማለት ነው አስሉን في تهنئة الناس بعضهم بعضا بشهر رمضان የሐዲስ መሰረት ነው አሉ። ሰዎች ከፊሉን በረመዳን ወር ሊያበስር እንደሚፈቀድለት እንደሚችል የሐዲስ ይጠቁማል አሉ። እንኳን ለዚህ ለተከበረው ወር አደረሰን እንኳን አደረሳችሁ እያሉ እርስ በርሳቸው ሙስሊሞች ተህኒአ ማድረግ የሐዲስ እንደሚቻል ይጠቁማል አሉ። كيف لا يبشر المؤمن بفتح ابواب الجنه እንዴት ነው ሙእሚን የሆነ አካል ጀነት በሮች በመከፈታቸው ሙስሊምን የማያበስረው እንዴት ነው? ሰው እኮ ሊያገባ ሲል በጣም ከመደሰቱ የተነሳ ሰርጌ ደረሰ አገባሁ እያለ ሰዎችን ያበስራል። ለዱንያዊ ለሆነች ለተወሰኑ ጊዜያቶች ለሆነ ደስታ ሲባል ማለት ነው። ተማሪ ከትምህርቱ ሲያልፍ ጥሩ ውጤት ሲያመጣ ለወላጆቹ ለጓደኞቹ ለሚያቃቸው ሰዎች ጥሩ ውጤት አመጣሁ ብሎ ሰዎችን ያበስራል። ለጊዜያዊ ለሆነች ተቀማ ሙእሚን የጀነት በሮች ተከፍተውለት የሙእሚን ጋያው አላማው ጀነት ነው። ሌላ አላማ የለውም። የሙእሚን የሆነ አካል ማንኛውም መልካም ስራ ምን ሰራው አላማችን መጨረሻው ጀነት ለመግባት ነው። እንዴት ታዲያ ሙእሚን የጀነት በሮች ተከፍተውለት ሙእሚን እንዴት አያበሰርም? كيف لا يبشر المذنب بغلق ابواب النيران እንዴት ወንጀል የሚሰራ የሆነ ሰው የጀሃነም በሮች በመዘጋታቸው እንዴት አያበሰርም?
የጀሃነም በር ሲዘጋ ወደ መልካም ነገር ይመጣል፣ ከወንጀል ይታቀባል። ጀሃነም ማለት እኮ በጣም ከባድ ናት። ሰው ልጆች በማየታቸው ብቻ በድንጋጤ የሚሟሙበት እኮ ነው ጀሃነም ብሎ ማለት አይደለም፣ መግባት ይቀርና ማለት ነው። ሲያዋት ብቻ እንደ ጨው የሚሟሙባት የሆነች አስፈሪ የሆነች ጀሃነም ነች። ይህ የጀሃነም በሮች በዚህ ረመዳን ክብር ሲባል ሲዘጋ ሙእሚኖች እርስ በርሳቸው ይበሳሰራሉ። كيف لا يبشر العاقل بوقت يغل فيه الشياطين አስተዋይ የሆነ ሰው ሸይጣን በዚህ ጊዜ ረመዳን በመታሰራቸው በመጠፈረናቸው እንዴት ሙእሚን ዓቂል የሆነ ሰው አያበስር ሙእሚን ወንድሙን? ምክንያቱም ከመልካም ስራ የሚያዘናጋው ወደ ወንጀል የሚገፋፋው በዋናነት ሸይጣን ስለሆነ እሱ ሲታሰር ሙእሚኖች ምን ይሆናሉ? ለኸይር ስራ ውስጣቸው ክፍት ይሆናል። ኸይር ስራ ይገራላቸዋል። መስጂድ የማያውቁ ሰዎች ወደ መስጂድ ይመጣሉ። ቁርአን የማይቀሩ የነበሩ ሰዎች ወደ መስጂድ መጥተው ቁርአን ይቀራሉ። አኽላቃቸው ስነ ምግባራቸው የተበላሹ ሰዎች በረመዳን ምክንያት አኽላቃቸው ስነ ምግባራቸው ይስተካከላል። ታዲያ ይሄ አያስደስትም? በዚህ ያልተደሰተ አላህ Subhanahu Wa Ta'ala ለዚህ ሰው መልካም ያላሻለት ያልፈለገለት እድል ቢስ የሆነ ሰው ነው ማለት ነው። ሙእሚን ይደሰታል። መራቡን መጠማቱን አይደለም የሚያስበው። ሲራብ ሲጠማ ይደሰታል በመራቡ መጠማቱ ለአላህ ብሎ ስለሆነ በዚህ በመራቡ በመጠማቱ የሚያገኘው ደስታ የውስጥ እርካታ አለ። ይሄን የሚያስበው ሙእሚን የሆነ አካል ማለት ነው። ስለዚህ ሙእሚን እርስ በርሳቸው ይበሰራሉ በዚህ ማለት ነው። በሌላም ሐዲታቸውም ነብይ ሰለላሁ ዐለይሂ ወሰለም ምን ብለዋል? إذا كان أول ليلة من شهر رمضان የረመዳን የመጀመሪያው ሌሊት ላይ ማለት ነው ትናንትና እንደ ማለት ነው ሱፊደት الشياطين ሸይጣኖች ይጠፈራሉ አሉ አላህ መልእክተኛ ወመረደቱ الجن በጣም ሰው ልጆች ወደ ወንጀል የሚወስዱ በጣም ከባድ ጠንካራ የሆኑ በወንጀል ላይ ሰዎች በመገፋፋት የሆኑ ጂኖች እነሱ ይታሰራሉ አሉ አላህ መልእክተኛ غلقت ابواب النار የጀሃነም በሮች ይዘጋጋሉ فلم يفتح منها باب ከጀሃነም በሮች አንዱም አይከፈትም አሉ ነብዩ አለይሂ ሰላቱ ወሰለም አንዱም አይከፈት የጀነት በሮች ደግሞ ይከፋፈታሉ فلم يغلق منها باب ከጀነት በሮች አንድም የሚዘጋ የለም አሉ ረመዳን ከመጀመሪያው ጀምሮ ሌሊት እስከ መጨረሻው ድረስ የጀነት ሁሉም በሮች ክፍት ነው የሚሆኑት አንድ የሚዘጋ የለም የጀሃነም በሮች ደግሞ ሁሉም ይዘጋሉ አንድም የሚከፈት የለም ማለት ነው وينادي مناد ተጣሪ ይጣራን በዚህ ረመዳን ወር ላይ ማለት ነው يا باغي الخير اقبل አንተ ኸይር ፈላጊ ሆይ ኸይር መስራት የምትመኝ ሆንክ ሆይ በል ረመዳን መጥቶልሃን የጀነት በሮች የሚከፈቱበት የጀሃነም በሮች የሚዘጉበት ሸይጣኖች የሚታሰሩበት የኸይር ወር መጥቶልሃንና ና ተቅጣጭ ኸይር ስራ የሚል ተጣሪ ይመጣን አሉ የአላህ መልእክተኛ ተጣሪ ይጣራን ويا باغي الشر اقصر አንተ መጥፎን ነገር ወንጀልን እምትፈልግ የነበርክ ሰው ሆይ በል አሁን የኸይር ወር ነው አላህ የሚታመጽበት ወር አይደለም በርግጥ አላህ በማንኛውም ወር አይታመጽም በማንኛውም ወር አላህ ይፈራል ላኪን ግን ረመዳን ሲሆን የሙእሚን ተቅዋው ሊጨምር ይገባል ማዕሲያውን ሙሉ በሙሉ መተው መቻል አለበት አንተ ሸር ፈላጊ ሆይ አሁን ታቀብ ተከልከል ይቅርብህ አላህ ያከበረው ወር ላይ ወንጀልን አትዳፈር ተከልከል ኸይርን ስራ ወደ ኸይር ነገርና የሚል ተጣሪ ይመጣን ወሊላሂ ዑተቃኡ ሚን النار ለአላህ ባሪያዎች አሉት ከሳት ነፃ የሚያወጣቸው አሉ የአላህ መልእክተኛ ወሊላሂ ዑተቃኡ ሚን النار ከሳት የሚያወጣቸው ለአላህ ባሪያዎች አሉት አሉ وذلك كل ليله ይህ ደግሞ የሚሆነው አሉ አላህ Subhanahu Wa Ta'ala ከጀሃነም እሳት የሚያወጣው በየረመዳኑ ሌሊት በየቀኑ ማለት ነው ሌሊት አላህ Subhanahu Wa Ta'ala ከጀሃነም የሚያወጣቸው ባሪያዎች አሉ አሉ ታዲያ እኛስ ታዲያ አላህ Subhanahu Wa Ta'ala ከጀሃነም ነፃ እንዲያወጣን ወደ ኸይር ነገር ልንቅጣጭ ረመዳንን መልካም ስራ ልንሰራ ልንጠቀምበት ብዙ ናቸው የረመዳን ኸይር ስራዎች ኢንሻአላህ በዝርዝር የምንመጣባቸው ይሆናል ከወንጀል ልንታቀብ ተገቢ ነው ከጀሃነም መዳን የፈለገ ሰው ጀነት መግባት የፈለገ ሆነ ሰው በምኞት አይደለም ጀነት የሚገባው በምኞት ሳይሆን በስራ ነው ليس بأمانيكم ولا أماني أهل الكتاب من يأمل سوءا يجز به إلى الله سبحانه وتعالى
ጀነት የምትገቡት ከጀሃነም የምትርቁት በምኞት አይደለም አለ አላህ። እንዲሁም አህለል ኪታቦች እኛ ጀነት እንገባለን ስላሉ ስለተመኙ አይደለም። መጥፎን ስራ የሰራ ይላል አላህ ወንጀልን ስራ የሰራ ሰው በሰራው ወንጀል እንመነደዋለን እንቀጣዋለን ይላል አላህ Subhanahu Wa Ta'ala። ጀነት የሚገባው መልካም ስራ በመስራት ነው። በፊዚካል ውፍረት አይደለም፣ በመልክ አይደለም፣ በዘር አይደለም፣ በገንዘብ አይደለም፣ በስልጣን አይደለም። ጀነት የምትገባው በተቅዋ ነው። ወዒደት ሊልሙተቂን ነው ያለ አላህ Subhanahu Wa Ta'ala። እኔን ለሚፈሩኝ እኔን ለሚጠነቀቁ ያዘዝኳቸውን ለሚሰሩ የከለከልኳቸውን ለሚከለከሉ ለነሱ ነው ጀነትን ያዘጋጀሁት ይላል አላህ Subhanahu Wa Ta'ala። እኔስ አንተስ አንቺስ ታዲያ በዚህ ረመዳን ላይ ለምን ከጀሃነም አላህ Subhanahu Wa Ta'ala ነፃ ከሚያወጣቸው ባሪያዎች ጀነት ከሚያስገባቸው ባሪያዎች ለመሆን ራሳችን ዝግጁ ለምንድን ነው ማናደርገው? እስከመቼ ይህን ጊዜ መጠቀም ይኖርብናል ማለት ነው። ጊዜው አጭር ነው። አያመ መዕዱዳት ነው ያለ አላህ Subhanahu Wa Ta'ala። የተወሰኑ በቀን የሚቆጠሩ ናቸው። 29 ቀን ወይም 30 ቀን ናቸው። አጭር ጊዜ ነው ማለት ነው። ታዲያ ይህን ጊዜ ልንጠቀምበት ማለት ነው ተገቢ ነው ማለት ነው። እግረ መንገዳችንን እንግዲህ ይህን የተከበረ ወር በትክክል እንድንጾመው ዘንድ ጾም ማለት ምን ማለት ነው? ለሲያም ለጾም መስፈርቶቹስ ምንድናቸው? ጾም መጾም ፈዳኢሉ ትሩፋቱ ምንድነው የሚለውን ነገር እግረ መንገዳችንን ማየት ስላለብን ኢንሻአላህ እሱንም እናያለን ማለት ነው። የመጀመሪያው ጾም ማለት ምን ማለት ነው? ሉገተን በቋንቋ ደረጃ ጾም ብሎ ማለት አልኢምሳክ ማለት ነው። መቆጠብ ከማንኛውም ነገር መከልከል ጾም ይባላል ማለት ነው። ከዚህ ትርጉም ይዘው በሸሪዓችን ጾም ብሎ ማለት التعبد لله تعالى بالإمساك عن المفطرات من طلوع الفجر إلى غروب الشمس. ጾም ብሎ ማለት በሸሪዓችን التعبد لله الله سبحانه وتعالى ማምለክ ነው አሉ። ተዓቡድ ሊላህ አላህ Subhanahu Wa Ta'ala ማምለክ ነው። بالإمساك በመቆጠብ عن المفطرات ከሚያስፈጥሩ ነገሮች በመቆጠብ አላህ Subhanahu Wa Ta'ala ማምለክ ነው። من طلوع الفجر إلى غروب الشمس. ፈጅሩ الصادق ሁለት አይነት ፈጅር አለ፣ ሷዲቅ እና ካዚብ የሚባል እውነተኛና ውሸታም። እውነተኛው ፈጅር ማለት ነው ከወጣበት ጊዜ ጀምሮ ፀሐይ እስከምትገባ ድረስ ከሚያስፈጥሩ ነገሮች መታቀብ አላህ Subhanahu Wa Ta'ala ለማምለክ ብሎ በዚህ አይነት መልኩ አንድ ሰው ከሚያስፈጥሩ ነገሮች ከታቀበ ከተከለከለ በትክክል ጾምን በሸሪዓችን ጾማን ይባላል ማለት ነው። አንድ ሰው ፀሐይ ፈጅሩ ከወጣ ጀምሮ እስክትገባ ድረስ እኔ አልበላም አልጠጣም ብሎ በተለያዩ ምክንያቶች ታሞ ሊሆን ይችላል፣ ወይ ምግብ አላስፈለገው ሊሆን ይችላል። ሳይነይት አላህን ለማምለክ ብሎ ሳይሆን ከምግብ በመከልከሉ ብቻ ሰውየው ጾመኛ ያደርገው። ጾመኛ ለመባል አላህን ለማምለክ ብሎ ፀሐይ ፈጅሩ الصادق ከወጣች ጀምሮ ፀሐይ እስክትገባ ድረስ አላህን ለማምለክ ብሎ ከሚያስፈጥሩ ነገሮች ከተከለከለ ይህ በትክክል ሷኢም ይባላል ማለት ነው። فوقت الصوم يبدأ من طلوع الفجر الصادق وينتهي بغروب الشمس. لازم مرجعون كده صوم የሚጀምረው ፈጅሩ الصادق ከወጣ ጀምሮ ፀሐይ እስክትገባ ድረስ ነው። አላህ Subhanahu Wa Ta'ala በቁርአኑ ምን ይላል? وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل. الله سبحانه وتعالى من بلو تأتوا إلى الله سبحانه وتعالى بلو تأتوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر. نجو كر مالتنا كتقرو كر جلس اسكمي هون الله درس يتفلقبت من دنو يكانو يفجروا مالتنا كلاليتو جلس اسكمي هون الله درس اسكمي اللي الله درس اسكذا درس من أرجو بلو تأتوا إلى الله سبحانه وتعالى እስከ ፈጅር ድረስ ሌሊቱ ሙሉ ተበላላችሁ ፈጅሩ الصادق እስከሚወጣ ድረስ ሌሊቱ ከቀኑ እስከሚለይ ድረስ ብሉ ጠጡ አለ። ثم أتموا الصيام إلى الليل ከዛ በኋላ ይላል አላህ Subhanahu Wa Ta'ala ጾማችሁን ሙሉ እስከ ሌሊት ድረስ ፀሐይ እስክትገባ ድረስ ጾማችሁን ሙሉ ይላል አላህ Subhanahu Wa Ta'ala ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ይላሉ? አቡ ሁረይራ ባስተላለፉት ሐዲት إذا أقبل الليل من ها هنا وأدبر النهار من ها هنا وغربت الشمس فقد أفطر الصائم متفق عليه. إذا أقبل الليل ليلتك كما تقالوا يا الله من ها هنا
በስከዚህ በኩል ከመጣሉ በስከ ምስራቅ በኩል ከመጣ ወአድበረ النهار ቀኑ ደግሞ ጀርባ ከሰጣሉ ምን ሆነ በስከዚህ በስከ ምዕራብ በኩል ከሰጣሉ وغربت الشمس ፀሐይ ስትገባ فقد افطر الصائم በርግጥም ጾመኛው አፍጥሯናሉ يعني ለማፍጠር ወቅቱ ገብቷናሉ የአላህ መልእክተኛ በርግጥም ጾመኛ ሆነ ሰው ለማፍጠር ወቅቱ ገብቶበታናሉ ስለዚህ ጾም በዚህ አይነት መልኩ ይጾማን ወቅቱ ይሄን ይመስላል ማለት ነው እንግዲህ ረመዳንን ጾም መጾም በቁርአን በሐዲስ በዑለማው ስምምነት ዋጅብ ነው ግዴታ ነው ምርጫ አይደለም ጾም ረመዳን ዋጅቡን بالكتاب والسنه والاجماع وهو الركن الرابع من اركان الاسلام ከእስልምና አርካኖች ውስጥ በአራተኛ ደረጃ የተጠቀሰ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው من حديث ابن عمر ባስተላለፉት ሐዲስ بني الاسلام على 5 እስልምና በአምስት ነገር ተገንብቷል አሉ ሸሃደቲ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የመጀመሪያው ከአላህ በስተቀር በእውነት የሚመለክ የለም ብሎ መመስከር ነብዩ መሐመድ ደግሞ የአላህ መልእክተኛ ናቸው ብሎ መመስከር ነው ከዛ በኋላ የአላህ መልእክተኛ ምናል ወኢቃሚ الصلاه وايتاء الزكاه وحج البيت وصوم رمضان አሉ በአንድ ሐዲታቸው ላይ ሶላትን ቀጥ አድርጎ አስተካክሎ መስገድ ዘካን መስጠት ሐጅ ማድረግ እንዲሁም የረመዳንን ጾም መጾም ነው አሉ የአላህ መልእክተኛ ስለዚህ ከአርካን እስላም ውስጥ አንዱ ነው ማለት ነው ስለዚህ ጾም መጾም ዋጅብ ነው ግዴታ ነው ማለት ነው እየቻለ ረመዳንን ዋጅብ መሆኑን እያወቀ አልጾመም ያለ በዑለማዎች ስምምነት ሰውየው ሙስሊም አይደል ካፊር ነው ብለዋል የረመዳንን ጾም አለመጾም ግዴታ መሆኑን እያወቀ ረመዳን አልጾመም ያለ ሰው በዑለማዎች ስምምነት ከእስልምና ይወጣም ብለዋል فهو كافر ብለዋል ስለዚህ ጥንቃቄ ይፈልጋል ለወገኖቻችን ልናስተምራቸው ይገባል ሙስሊም ለሆኑት ረመዳንን ባለማወቅ የተነሳ ረመዳንን የሚበሉ የሚጠጡ አሉ ከሚያስፈጥሩ ነገሮች የማይታቀቡ ሰዎች አሉ ስለዚህ ረመዳን ግዴታ ነው ማለት ነው ረመዳን መቼ ነው ግዴታ የሆነው ረመዳን እንግዲህ ግዴታ የሆነው في السنه الثانيه من الهجره ረመዳን ግዴታ የሆነው በሂጅራ አቆጣጠር ነብዩ ሰለላሁ ዐለይሂ ወሰለም መዲና በመጡ በሁለተኛው አመት ላይ ነው ረመዳን ግዴታ የሆነው ማለት ነው ሻዕባን ወር ላይ ግዴታነቱ ተደነገገ ማለት ነው እዛ ነው ነብዩ ሰለላሁ ዐለይሂ ወሰለም 9 ረመዳኖችን ጾመዋል 9 ረመዳኖችን ጾመዋል ማለት ነው ከዛ በፊት የአሹራው ቀን ነበረ በግዴታ መልኩ ሲጾሙ የነበረው ከዛ በኋላ መዲና ከመጡ በኋላ የእስልምና ህግጋቶች ቀደም ተከተሉን ጠብቀው ነው ባንድ ጊዜ ሁሉም ነገር ግዴታ አልሆነም በሂደት ቀደም ተከተሉን ጠብቆ ነው የመጣው እና ነብዩ ሰለላሁ ዐለይሂ ወሰለም መዲና በመጡ በሁለተኛው አመት የረመዳን ጾም ግዴታ ሆነ ማለት ነው ለዛ ነው የአላህ መልእክተኛ 9 ረመዳኖችን ጾመዋል ማለት ነው የረመዳን የጾም ሹሩጦቹ ምንድናቸው መስፈርቶቹ ምንድናቸው አንድ ሰው ግዴታ ሊሆንበት መስፈርቱን ማወቅ መቻል አለበት የመጀመሪያው መስፈርት ይሽተራጡ لوجوب الصوم الاسلام ጾም ግዴታ ለመሆን የመጀመሪያው መስፈርት ሙስሊም በሆን ነው فلا يجب الصوم على الكافر በካፊር ላይ ጾም መጾም ግዴታ ይሆንበት ولا يصح منه ቢጾምም ትክክል አይሆንም ከአላህ ዘንድ አጅር ያገኝም ምክንያቱም መጀመሪያ ኢማን መቅደም ስላለበት ነገር ግን ባለመጾም ይጠየቃል ሙስሊም ሳይሆን ደግሞ በመጾሙ ተቀባይነት አይኖረውም ነገው መልቂያማ አላህ Subhanahu Wa Ta'ala በእያንዳንዱ አህካሞች ይጠይቀው ባለመስገዱ ካፊር ባለመጾሙ ግዴታ በሙስሊሞች ላይ የሆኑት ነገራቶች ባለማድረጉ ነገው መልቂያማ ከመጠየቁም ጋራ ግን ዱንያ ላይ ማለት ነው አንድ ሰው ዒባዳ ለስራ ቢል ኢማንን ሳያስቀድም እስላምን ሳያስቀድም ሳያምን ቢጾም ግን ተቀባይነት የለውም ስለዚህ የመጀመሪያው መስፈርት ሙስሊም መሆን መቻል አለበት ማለት ነው وإذا أسلم فلا يجب عليه قضاء ما فاته ነገር ግን ማለት ነው አንድ ሰው ረመዳን ከገባ በኋላ አንድ ሰው ቢሰል ለምሳሌ 10 ቀን ረመዳን ካለፈው በኋላ 11ኛው ቀን ላይ አንድ ካፊር ቢሰል 10ን ቀናቶች ቀضاء ወጣ ይባልም ግን ምክንያቱም በኩፍር ዘመን ያሳለፋቸው ጊዜያቶች ስለሆኑ እነዛን ያሳለፍካቸውን ጊዜያት መልሰ መልካሙን ስራ አይባልም ያለፉ አልፋን ከዛ በኋላ ከሰለመበት ጊዜ ጀምሮ ይጾማን ማለት ነው ሳይሰልም ግን እጾማለሁ ቢል ተቀባይነት የለም ሁለተኛው መስፈርት فالصغير البلوغ بلوغ ላቅመ አዳም መድረስ صغير የሆነ ሰው الذي لم يبلغ لا يجب عليه الصوم እሱ ግዴታ የሆነበትም ላቅመ አዳም ያልደረሰ ልጅ ማለት ነው ብሉግ ማለት እንደ ሸሪዓችን የተለያዩ ምልክቶች አሉ አንድ ሰው
የብሉግነትን ምልክት ለማሳየት ሴት ከሆነች የሐይድ ደም ከፈሰሳት ባሊግ ነች ማለት ነው የሐይድ ደም ካየች ማለት ነው ሁለተኛ ብልት ላይ የሚወጣ ጸጉር እሱም ለባሊግነት ምልክት ነው ይሄ ካልታየሳ احتلام ይሄም እንደ ምርጫ ነው ግዴታ ይሄን ካልታየ ይባልም احتلام በወንድም ተመሳሳይ ነው ብልት ላይ ጸጉር ከወጣ እንደውም احتلام ካየ ባሊግ ነው ማለት ነው እነዚህ ምልክቶች ካልታዩ የመጨረሻው ስቴፕ ምን ሆነ 15 ዓመት እድሜ መድረስ ማለት ነው ከ15 ዓመት እድሜ በፊት እኚህ ምልክቶች ከታዩ ባሊግ ናቸው ማለት ነው እነዚህ ምልክቶች ከ15 ዓመት በፊት እድሜ ካልታየ 15 ዓመት ከሞላቸው ግዴታ ሆኖባቸው ጾም ብቻ ሳይሆን ማንኛውም በሙከለፎች ላይ ግዴታ የሆኑ ነገሮች በእነዚህ ሰዎች ላይ ግዴታ ሆነ ስለዚህ ልጆቻችን 15 ዓመት እድሜ ከደረሱ ወይም ከ15 ዓመት በፊት የተጠቀሱት ምልክቶች ከታዩ እንዲጾሙ ልናዛቸው ተገቢ ነው ወላጆች ግዴታ አለብን አላህ ዘንድ እንጠየቃለን ይሄን ነገር ያውቅን ዝም በማለታችን ስለዚህ እነዚህ ነገሮች መታወቅ መቻል አለባቸው ለዚህ የሚጠቁሙ ብዙ ሐዲሶች አሉ ማለት ነው ሌላኛው ሶስተኛው አልዓቅል ነው ሰውየው ጤነኛ መሆን መቻል አለበት እብድ የሆነ ሰው ረመዳን ጾም ግዴታ አይሆንበትም ማለት ነው فلا يصح الصوم على المجنون ابد በሆነ ሰው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሶስት ሰዎች ቀለም ተነስተላቸው ብለን አይጻፍባቸውም ወንጀል ቢሰሩ ብለዋል ከነዛ ውስጥ አንዱ ምንድነው المجنون حتى يفيق ብለዋል እብድ የሆነ ሰው እስከሚድን ድረስ የሚሰራቸው ወንጀሎች ጥፋቶች አይመዘገብበትም ብለዋል ስለዚህ ቢጾም ረመዳን ተቀባይነት የለውም እብድ የሆነ ሰው ማለት ነው ተቀባይነት የለውም ሌላኛው القدرة على الصوم ለመጾም አቅም መኖር አቅም ከሌለ ሰውዬ የመጾም ግዴታ ይሆንበት ለምሳሌ ሼህ ከሆነ ትልቅ ሰው ከሆነ እድሜው ገፍቷል እድሜው ከገፋ የሰውዬ የመጾም ግዴታ የለበትም አጁዛም ከሆነች ባልቴት ከሆነች እሷም ግዴታ ይሆንባታል አቅል ያላት ማስተዋል ትችላለች ወይም ሰውየው ማስተዋል ይችላል እድሜው ገፍቷል የመጾም አቅም ከሌለው ምንድነው የሚያደርገው እሱ ፊዲያ ይሰጣል በየቀኑ አንዳንድ ምስኪን ያበላል ማለት ነው አንዳንድ ምስኪን በየቀኑ ያበላል ማለት ነው መጾም ግዴታ ይሆንበት ግን እንደ ህፃን ከሆነሳ ማለት አስተሳሰቡ በእድሜ በመክፋቱ ምክንያት ራሱን የሳተ ማስተዋል የማይችል ከሆነ እሱ አስለን ፊዲያም የለበትም ጾምም የለበትም ማለት ነው ሌላኛው ለመጾም መስፈርት ጧሃራ ነው من الحيض والنفاس ከሐይድና ከኒፋስ ደም መጽዳት ማለት ነው አንድ ሴት ሐይድ ከመጣባት እንዲሁም የኒፋሷ ደም የውልደት ደም ከመጣባት በሷ ላይ መጾም የለባትም ብትጾም ተቀባይነት የለውም በሐይድ ደም በኒፋሷ ደም ጊዜ መጾም ስለማይቻል ከዚህ እነዚህ ነገሮች ላኪን ግን የሐይድና የኒፋሷ ደም በረመዳን ጊዜ ከመጣባቸው እነሱ ቀዷ ማውጣት አለባቸው ያሰለፈቱን ቀናቶች ቆጥረው በትክክል አውቀው ከረመዳን በኋላ ቀዷ ማውጣት አለባቸው ማለት ነው ሹሩጦቹን ይመስላሉ ያው ፕሮግራማችን ኢንሻአላህ ሰዓቱ ስለሚገደበን በቀጣይ ፕሮግራማችን ኢንሻአላህ የጾም አይነቶችን የጾም ፈዳኢሎችን እንደውም ህክማውን ኢንሻአላህ የምናይ ይሆናል ዛሬ በዚህ አጠናቀቃለሁ نكتفي بهذا القدر وصلى اللهم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ